ሄርሜላ እኛ ለሄርሜላ ብዙ ሰው አዝነዋል፣ ብዙ ተከፍተዋል፣ ብዙ ሰውም አብረሽ ተቃውሟል በሄርሜላ ምክንያት ማለት ነው። ይሄ ነገር ደግሞ አስደንጋጭ ነው። አብርሃም በሴቶች ላይ የመጫወትና እንደ ቁማር እያደረገ ነው እንጂ ሙስታሄ ሴቶቹ ወዷቸውም አፍቅሯቸውም አይደለም ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁኝ። እና ደግሞ አብርሃም በነገራችን ላይ ሴቶቹ ወደዋቸው ሳይሆን ለቪዲዮ ይመስለኛል እንደኔ ማለት ነው። ምክንያቱም አንድ ሴት ከወደደ ወንድ ልጅ አንድ ሴት ከወደደ ከልቡ እስከምትወጣ ድረስ በጣም ከባድ ነው እና የእሱ ደግሞ ከፋ፣ የአብርሽ ከፋ እና አብርሃም ትክክል ነው። እውነት ሄርሜላን ቢወዳት፣ እውነት ሄርሜላን ቢያፈቅራት፣ እውነት ህይወቴ ናት እና ህይወቴ ናት ህይወቴ ከእሷ ጋር ቀጥላለሁ ብሎ እንትን ቢላት ይህን ያክል አይወርድም ነበር አብርሃም ማለት ነው። እና ሄርሜላ ትክክል መልስን የሰጠችው አደንቃታለሁ። በንግግሯ ሁሌም አክቲቭ የሆነች ልጅ ናት። ወንድሟ አዎ ብዙ ነገር አይቻለሁ፣ ብዙ ነገር ስትከፊ ስታለቅሽ አይቻለሁኝ ብለዋል። ነገር ግን ይሄ የሆነው በፍቅር ምክንያቱ ነው። እውነት ሄርሜላ አብርሽ በደንብ ነው የምታፈቅረው። ሀቂቃ ከልቧ ነው የምትወደው ማለት ነው። የምትፈልገው ከልቧ ነው እና አንድ ሰው ከወደዳችሁ ደግሞ ከልብ ማውጣቱ በጣም ከባድ ነው። በቀላል መስፈርት አይወጣም ነው። እና ደግሞ አብርሃም ጤነኛ አይደለም ሲጀመር። አብርሃም ሴት መቀያየሩ እንደ ጀግንነት እንደ ወንድነት አድርጎ ስለሚያስበው ለዛ ነው ሴት እንደ ኪኒን እየቀያየረ ያለው ማለት ነው። እና ሴት ወንድ ማለት ስራ ሲሰራ፣ ወንድ ማለት ቤቱን ሲያስተዳድር ነው። እና የአብርሃም ወንድነት ደግሞ ሴት በመቀያየር ላይ የሆነው በጣም ይከብዳል በነገራችን ላይ ማለት ነው። እና ሚኪ ያደረገውን ነገር በጣም አሪፍ ነው። በነገራችን ላይ እኔ እንትን እለዋለሁ፣ እደግፈዋለሁ ለሚኪ ማለት ነው።